ጳውሎስ ከመርከቡ መውረድ በባህር ውስጥ መስጠም አልፎ እንደምንም እንዴትም ዳር ደርሶ እንደገና ሌላ እንቅፋት ጠበቀው፣ ሌላ ችግር ጠበቀው፣ ሌላ መከራ ጠበቀው። መልእክት አለኝ እዚህ ጉባኤ ውስጥ ላለ ሰው የትላንትናውን አለፍ ያለው፣ የአምናውን አለፍ ያለው፣ የካቻምናውን አለፍ ያለው፣ ዘንድሮ የሚጠብቀኝ ምንድነው ለምትለው ላንተ አሰራሩ ነው ብዬ ነው ምነግርህ። ያኛውን አለፈው ነበር ደግሞ ይሄኛው ገጠመኝ ስትል ያኛውን እንዳለፈው ታልፈዋለህ ነው። ጸሎትን ቀይራው። መጽሐፎቻችሁን አውጡ። ሁላችሁም ሐዋርያት ሥራ ምዕራፍ 28ን ታወጣላችሁ። የመጨረሻውን መጽሐፍ ማለት ነው። የሐዋርያት ሥራን የመጨረሻ መጽሐፍ ከቁጥር 1 እስከ 6 ያለውን ሐሳብ እናያለን። በኢየሱስ ስም አነበዋለሁ። ያን በጌታ በኢየሱስ ስም እንሰማለን። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱን መላጥያ እንድትባል አወቅን። አረማውያን የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንም ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳ ከደህና ቢወጣ የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱ ወደ እሳት አራገፋት፣ አንዳችም አልጎዳችሁም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ። እስቲ አሜን ደግማችሁ አሜን። ዛሬ በጌታ በኢየሱስ ስምና ስልጣን በእናንተ ላይ በድካምም ይሁን በክፋትም የተናገሩትን እግዚአብሔር ሐሳብ ያስቀይራቸዋል። ይሄ ድምጽ ሰበር ነው። እግዚአብሔር የጠላቶቻችሁን ሐሳብ ያስቀይራል። ዘማሪ ሙሌ ዘመኑ ክፉ ነው አሉ። ምን አልካቸው? እኔ ግን አይገባኝም። ሁኔታው ከባድ ነው አልካቸው። ጴንጤ ነኝ አይገባኝም። በሽታው ከባድ ነው ሲሉ ምን አልካቸው? እኔ ግን አይገባኝም። ይሄንንማ አላልፈውም ሲሉ ምን አልካቸው? እኔ ግን አይገባኝም። ክርስቲያን በቃ ከዚህ በኋላ አልቀጥልም ሲሉ ምን አልካቸው? እኔ ግን አይገባኝም። አሁን የምፈልገው አንድ አይነት ሰው ነው። ምን አይነት ሰው አትለኝም? የምድር ወሬ የማይመቸው ሰው፣ የሰይጣን ሐሳብ የማይመቸው ሰው፣ የሰዎች የስንፍና ንግግር የማይመቸው ሰው፣ ለዛ ሰው መልእክት ይዤ መጥቻለሁ። ምንድነው አትለኝም? እያራገፍክ ትቀጥላለህ። እያራገፍሽ ትቀጥያለሽ። በሽታውን አራግፈህ፣ ችግሩን አራግፈህ፣ ሐሜቱን አራግፈህ፣ መከራውን አራግፈህ፣ እርግማኑን አራግፈህ ትቀጥላለህ። አሜን። አንድ ሰው ይጩህና አራግፌ እቀጥላለሁ ይበል። ዘመኑ ክፉ ነው ሲሉ ምን አልካቸው? እኔ ግን አይገባኝም። ችግሩ ከባድ ነው ሲሉ ምን አልካቸው? እኔ ግን አይገባኝም። በሽታው የሚፈወስ አይደለም ሲሉ ጴንጤ ነኝ አይገባኝም። አሁን ከነዚህ ኬዞች ውጭ ያለ ሰው እዚህ ጉባኤ ውስጥ የለም። በእነኚህ ኬዞች ያላችሁ የተያዛችሁ የታጠራችሁ መልእክት አለኝ። እግዚአብሔር አምላኬ ምስክር ነው። ሁኔታውን ሁሉ ንፋስ እንዳየው አቧራ እያራገፍክ ትሄዳለህ። እያራገፍሽ ትሄጃለሽ። እያራገፋችሁ ትሄድ። አሜን። እንደ እግዚአብሔር ያለ እርግጠኞች ናችሁ? ቁጥር 1 ላይ በደህና ወደ ምድር ከደረስን በኋላ ይላል። በምን እስቲ በደህና በሉስ። አሁን ብዙ ሰዎች ማለፍ በማይቻል መንገድ አልፋችሁ እንደመጣችሁ ታውቃሉ። ምንም መገለጥ አያስፈልገው። ብዙ የሚረብሽ፣ ብዙ የሚያወክ፣ ብዙ የሚያስጨንቅ ነገር አለ። እንኳን እናንተ እኔም ያንን አልፌ ነው የመጣሁት፣ ግን በደህና ደርሻለሁ። መርከቢቱ ደህና ባትሆንም በደህና ደርሻለሁ። ባህሩ፣ ወጀቡ፣ ማዕበሉ ደህና ባይሆንም በደህና ደርሻለሁ። ለምን ሲባል ደህና የሚያደርገውን ጌታ ይዣለሁ። ወደ ኋላ ልመልሳችሁ። አንድ ምዕራፍ 27 ላይ ጳውሎስ የገጠመውን መከራ አይታችኋል። ማለፍ የማይቻል የሚደረስ የማይመስል መንገድ አልፎ ነው የመጣው። ቁጥር ምዕራፍ 28 ላይ አንዳንድ ሰዎች የማይታለፍ የሚመስለው ሌሊታችሁ ነው አልፋችሁ የመጣችሁት። የማይነጋ የሚመስለው ሌሊት ነው ነግቶላችሁ የመጣችሁት። የማይመሽ የሚመስለው ቀን ሁሉ እየመሸ እየነጋ ነው እዚህ የደረሳችሁት። በዛ በ27ኛው ምዕራፍ ላይ ታስታውሳላችሁ። ጳውሎስ የመቶ አለቃው ካፒቴኑ ምናምን ሆነው ጳውሎስን ወዴት ይወስዱት ነበረ? ወደ ሮም። ለምን አትሉኝም? ኮንፈረንስ እኮ እንዲያገለግል አይደለም፣ ለስር። አይገርምም? ለካ ታውቃላችሁ እግዚአብሔር አንዳንዴ
ስትሰደዱም አይቶ ዝም ይላል። ስትታሰሩም አይቶ ዝም ይላል። ስትታመሙም አይቶ ዝም ይላል። ስትቸገሩም አይቶ ዝም ይላል። ስትገፉም አይቶ ዝም ይላል። እግዚአብሔር ዝም አለ ማለት ግን አልቻለም ማለት አይደለም። ታውቃላችሁ ወርቅነቱ የሚረጋገጠው ብዙ በእሳት ምን ካለ በኋላ ነው? ከተፈተነ በኋላ ነው። ከዚያ በፊት እኔ እናንተ ብናየው አፈር ነው ብለን ነው በካልቾ የምንለው። ወርቅ አፈርነቱን የሚያራግፈው እሳት ውስጥ ገብቶ ነው። ክርስቲያን ደግሞ አምላኩን እግዚአብሔርን የሚያከብረው በመከራ ውስጥ አልፎ ነው። አረ ሁሉ ጊዜ ክትፎ አይመችም እንዴ? አይደብርም እንዴ? ዝም ብለ ማክሳት። አንዳንዴ ሽሮም ቀየጥ አድርጎ አንዳንድ ሰዎች አሉ ጌታ ይባርካቸው ሽሮዋን ራሱ ያለ ሽንኩርት ነው የሚበሉት። ማን ይባርካቸው? ዘመኑን ዋጅተው ነው። እና አንዳንዴ ታውቃላችሁ ቀየጥ ማድረግ ሁሉ ጊዜ ምቾት ይደብራል። ማለት ምቾት ሊፈቀድለት ከተገባ ለአማኝ በእውነት ከጳውሎስ በላይ የሚፈቀድለት ሰው አልነበረም። ጌታ ምስክር ነው ነገራችሁ። ከጳውሎስ በላይ የሚፈቀድለት ሰው አልነበረም። ግን የተፈቀደለት መከራ ነው የሚመስለው፣ ሰልፍ ነው የሚመስለው። በዛ ሁሉ ወጀብ፣ በዛ ሁሉ ማዕበል፣ በዛ ሁሉ ሁኔታ መርከቢቷ ተሰባብራ በጣውላ ምን አሉ ይላል ተሻገሩ። የሚገርመው ነገር አንዳቸውም ሳይሞቱ ማለት ነው። ጳውሎስ ብቻ አይደለም። ጳውሎስ ኪዳን ስላለው ነው ልትል ትችላለህ። ኢሶኬ እስማማለሁ። ግን አብረው የነበሩት እንኳን አንዳቸው አልተበሉም፣ አልሞቱም። ለምን አትለኝም? ኪዳን ያለው ሰው በመካከላቸው አለ። ካንተ የተነሳ ያንተ ቤተሰብ ያመልጣል። ካንቺ የተነሳ ያንቺ ቤተሰብ ያመልጣል። ዛሬ ከተማችንን አስመለጥን፣ ምድራችንን አስመለጥን፣ ትውልዳችንን አስመለጥን። ማምለጥ ሆነልን። ያ ብቻ አይደለም። ጳውሎስ ሲነሳ ቃል ይዞ ነው የተነሳው እና ነግሯቸዋል። 27ኛው ምዕራፍ ላይ ምን ብሎ? እናንተ ሰዎች አትፍሩ፣ አይዟችሁ። ምናልባት ከጫነው ከእቃችን እንጂ ከመካከላችን አንድም ሰው በሕይወት አይጠፋም አላቸው። ማለዳችሁ ላይ እግዚአብሔር ከተናገራችሁ ማምሻችሁ ላይ አትጠፉም። ለምን አይባልም? እግዚአብሔር ስላለ። እሺ እኔ እግዚአብሔር በሉ ከኔ ጋር እንዳለ እርግጠኛ ነኝ። እርግጠኛ ነኝ ከኔ ጋር ነህ፣ እርግጠኛ ነኝ ማለት ከእርግጥ በላይ ሌላ ቃል ቢኖር በጨመርኩለት። ጌታ ምስክሬ ነው። የመቆቤ ሚስጥር እዚህ አሁን ስመጣ የደረስኩበት ሚስጥር ይሄ ነው። እግዚአብሔር ምስክሬ ነው። እንደ ባለስልጣን መንገድ ተከፍቶልኝ አይደለም የመጣው፣ በተዘጋጋ መንገድም ቢሆን ያደረሰኝ ጌታ ነው። ሚሊተሪ ቤት ያላችሁ ሰዎች ታውቃላችሁ። አሁን በዚህ ዘመን ያለ አይመስለኝም። ቀይ ቦኔት ነው የሚባለው በዚህ ዘመን። ድሮ በደርግ እንግዲህ እንደኔ እድሜ ጠገቦች ታውቁታላችሁ። አየር ወለድ የሚባል ታውቃላችሁ? አየር ወለድ ኮማንዶ ምናምን እና ምንድነው ስራቸው? ተግባራቸው የነሱ ምንድነው? አይዟችሁ ፈራችሁ። ባየር ብቻ አይደለም በምድር ብቻ አይደለም፣ ባየር ምን ማለት ይችላሉ? መወርወር ይችላሉ። እና የተዘጋጋ የሚመስል ነገር እንኳን ቢኖር፣ የሆነ መንገድ የሚከለክል የሚዘጋ ነገር እንኳን ቢኖር ባየር ላይ ማለፍ ይችላሉ። አግኝታችሁኛል? ደግሞ ከአየር ላይ ከሄሊኮፕተርም ላይ ምን ማለት መወርወር ይችላሉ። ጌታ ሆይ አይገርምም? ኦኬ አየር ወለድ ይሄን ያህል የሚያስፈልግ ከሆነ ደርሶ የሚታደግ ከሆነ ጌታ በላይ በሰማያት በዙፋኑ ተቀምጦ ስሙን ጠርተ ብቻ ያለፍክባቸውን መንገዶች አሁን እስቲ ዞረ ተመልከተ። ስሙን ጠርተሽ ብቻ ያለፍክባቸውን መንገዶች። ጳውሎስ ለካ እነኛን ወጀብና ማዕበል ሁሉ ያልፍ የነበረው ስሙን እየጠራ ነው። እናንተ ዛሬ የስሙ ኃይል ያስመልጣችሁ። የስሙ ኃይል ያስመልጣችሁ። ኦኬ አሁን ወደ 28ኛው ምዕራፍ ልመለስ። አሁን ወደ አነበብነው ክፍል ይሄ ሁሉ አልፈው በደህና ከደረሱ በኋላ በደረሱበት ስፍራ ላይ ምን ያስፈልጋቸው ነበር? እነኚህ ሰዎች ረፍት፣ መረጋጋት፣ የሆነ ሰላም ያስፈልጋቸው ስለነበረ ገና እርፍ አለን ሲሉ ገና ልንረጋጋ ነው ብለው ሲያስቡ ደግሞ የገቡበት ከተማ ሰዎች እንዴት የተባረኩ መሰሏቸው። እናንተንም እግዚአብሔር እንዲህ ባርካችሁ። በሚበላ በሚጠጣ በደንብ ተቀበሏቸው። ግን ደግሞ ምን ነበረ? አደገኛ ዝናብና ብርድ ነበረ። ከዛ ሌላ ሁለተኛ ምን ያስፈልጋቸው ነበር? ከረፍቱና ከምግብ ቀጥሎ እሳት ያስፈልጋቸው ነበርና ለእሳት የሚሆን ጭራሮ ነድለውም ለቅመውም ነቅለውም አመጡና ሰበሰቡላቸው። ክብር ለጌታ ይሁን። እንግዲህ ጳውሎስ ብቻውን አይደለም። በቁጥር ይሄን ያህል ብሎ መጽሐፍ ባይናገርም ብዙ ሰዎች አብረውት አሉ። ግን ጭራሮ ለምንድን ነው በጳውሎስ ሳይድ የተቀመጠው?
ታውቃላችሁ ህልም ያለው ሰው ሁሌ ይፈልጋል። ራእይ ያለው ሰው ሁሌ ይፈልጋል። የእግዚአብሔር ፕሮግራም ያለበት ሰው ሁሌ ይፈልጋል። በወዳጆቹ ብቻ አይደለም በጠላቶቹ የሚፈልገው እሱ ነው። ሶሪ ቃሉን ስለተጠቀምኩ መጽሐፍ ነው የሚለው ምናምንቴዎች ይላል አይደል? ምናምንቴዎችን ማንንም አይፈልጋቸው። አንቺ ጋር እግዚአብሔር ጉዳይ ካለው ሰውም ሰይጣንም አንቺን ነው የሚፈልገው። አንተ ጋር እግዚአብሔር ጉዳይ ካለው ሰውም ሰይጣንም አንተን ነው የሚፈልገው። ትርፍ የለውም። ሌላ ቦታ ከሄደ ጊዜ ካጠፋ ኪሳራ ነው የሚሆንበት። አንተ እንደምትቀጥል ያውቃል። ካንተ ጋር ትውልድ እንደሚቀጥል ያውቃል። ባንቺ ትውልድ እንደሚያመልጥ ያውቃል። ቤተሰቦችሽ እንደሚያመልጡ ያውቃል። እንደምትባረኪ ለትውልድ እንጀራ ምግብ እንደምትሆኚ ያውቃል። ጭራሮ መጥቶ በማን ቀኝ ተቀመጠ? በጳውሎስ ቀኝ ተቀመጠ። ክብር ለጌታ ይሁን። የብርዱን ኃይል ለመቋቋም ደግሞ ጳውሎስ እየቆሰቆሰ ጭራሮውን ወደ እሳት ምን ይል ነበር? ይከት ነበር፣ ይጨምር ነበር። ሙቀቱ በነካት ጊዜ ተደብቃ የነበረች ተሰውራ የነበረች እፉኝት ድንገት ወጣች። እንዲህ ብዬ ልናገርባችሁ፣ በህይወታችሁ ላይ፣ በኑሯችሁ ላይ፣ በፋይናንሳችሁ ላይ፣ በቤታችሁ ላይ፣ በስራችሁ ላይ ተደብቆ ያለ ነገር ዛሬ ከስሙ ኃይል የተነሳ በጌታ በኢየሱስ ስም ተገልጦ መቃጠል ይሁንለት፣ መራገፍ ይሁንለት፣ ከነገራችሁ ላይ ይራገፍ። የተደበቀችው እፉኝት ተገለጠች። እፉኝት ማለት መርዛማ እባብ ማለት ነው። ከነደፈች ማበጥ፣ መድማት፣ መሞት፣ ከዛ ምህረት የሌላት ማለት ነው። መጣችና ጳውሎስን ምን አለችው? ነደፈችው። ሰዎች አሉ ብያለሁ በዙሪያው ከእርሱ ጋር አብረው ያን ሁሉ መከራ አይተው ያለፉ ሰዎች አሉ። ማናቸውንም ግን አልነካቸውም። የተቀበሏቸው የከተማው ሰዎች ዌልካም ያሏቸው፣ የሚበላ የሚጠጣ ማረፊያ ያቀርቡላቸው፣ እሳት ያነደዱላቸው፣ ጭራሮ ለቅመው ያቀርቡላቸው ሰዎች ሐሳባቸውን ቀየሩ። እናንተ አቤት ሰብ ታውቃላችሁ፣ የሞተ ሰው ብቻ ነው ሐሳቡን የማይቀይረው። ዘርዬ የሞተ ሰው ብቻ ነው ሐሳቡን የማይቀይረው። ጌታ ምስክሬ፣ ሰው ሐሳቡን ይቀይራል። እና እንዳትጎዱ በዚህ ብቻ ከእናንተ ጋር እግዚአብሔር ብቻ ከእናንተ ጋር ስትወጡ አብሮ የሚወጣ፣ ስትገቡ አብሮ የሚገባ፣ ስትቆሙ አብሮ የሚቆም አለው የሚል እግዚአብሔር ብቻ ነው። ሐሳባቸውን ቀየረው። ታውቃላችሁ፣ ጽድቅ የጎደለው ፍርድ የሚገባው ሰው እንደሆነ ማሰብ ጀመሩ። ይሄ ሰው ከዛ ሁሉ መከራ አሁን ከሚነግሩን ነገር ሁሉ አልፎ መጥቶ እንደገና ደግሞ እዚህ ጋር ሌላ እረፍት ሲያስፈልገው ሌላ መከራ፣ በቃ ይሄ ሰው ፍርድ የተገባው ነው አሉ። ሰው ይፈርዳል፣ ሰው ይፈርዳል። እግዚአብሔር ደግሞ ይታደጋል፣ ያድናል። በኢየሱስ ስምና ስልጣን በተነገረባችሁም በተናገሩባችሁም ጉዳይ ላይ እግዚአብሔር አምላክ ደስታችሁን ያሳያቸው፣ በረከታችሁን ያሳያቸው፣ ሰላማችሁን ያሳያቸው፣ ምስጋና ፕሮግራማችሁን ያሳያቸው። ያ ያሉ እመኑኝ። እስቲ ዘና በል አንድ ሰው በጌታ ትጌ አንተ ተመችቶኛል። እስቲ ዘና በሉ አቡ ሴጣ ማሚ ተመችቶኛል። ዘና በሉ። ኢየሱስ ጌታ ነው። ይረበይ ሰፈሩ፣ ከተማው፣ መንደሩ፣ ሰፈሩ ቢረበሽ እግዚአብሔር ካንቺ ጋር ካለ በቃ ያለው እግዚአብሔር አንተ ዙሪያ አንቺ ዙሪያ የሚሆነው እግዚአብሔር ያለው ብቻ ነው። መልእክት ነው ለሆነ ሰው። ሰው ያለው አይሆንም። እና ታውቃላችሁ እነሱ ይሄን ሲነጋገሩ እረ ኢየሱስ ክፋት፣ እረ ኢየሱስ ጥፋት፣ እረ ኢየሱስ እንደው የባሰ ነው፣ እረ ኢየሱስ የከፋ ነው። ከዛ ሁሉ ጉድ አልፎ መጥቶ ደግሞ ከነኚህ ሁሉ ሰዎች መካከል እፉኝት ፈልጋ እሱን ደግሞ በዘመናቸው ምን አይነት አስተሳሰብ አለ? እፉኝት የሚነድፋቸው ሰዎች ሁሉ የሆነ ከርስ የሆነ እርግማን እንዳለባቸው ይታሰባሉ። የሆነ ኃጢያት ከኃጢያት ጋር ከሞት ጋር ያያይዙታል። ክብር ለጌታ ይሁን። እግዚአብሔርን የያዘ ግን ያንንም አራግፎ ያልፋል። እና እነሱ ይሄንን እያሉ ፖል ደግሞ ብድግ አለና ምን እያሉ እየጠበቁ ነው? ካሁን እፉኝት ነድፈዋለች። ምን ይላል? እፉኝት የነደፋቸው ሰዎች ደግሞ እንዲህ ነው የሚሆነው። የመጀመሪያ ያብጣል፣ ይደማል። ከዛ ነርቮቻቸው፣ ሴሎቻቸው ስራ ማቋረጥ ይጀምራሉ። መርዙ በቃ በማይክሮ ሰከንድ ፍጥነት ነው የሚረጨው። ከዛ ነርቮቻቸው ማቆም ሲጀምሩ ምን መሆን ይጀምራሉ? መንቀሳቀስ ያቆማሉ። ጳውሎስ ላይ ግን ያ ሁሉ አልሆነም። ለካ ታውቃላችሁ፣ መርዙን የሚያከሽፍ ሌላ መርዝ ጳውሎስ ውስጥ አለ።
ምን የሚባል አትለኝም? ኢየሱስ የሚባል አንተ ጩና አሜን በል። ይሄ ስም ለሟርተኛ አይመችም። ይሄ ስም ለበሽታ አይመችም። ይሄ ስም ለአስማተኞች አይመችም። ሲሰው ካለ ጮሆ ኢየሱስ ይበል። ሲያዩ እብጠት የለም። ሲያዩ የሚደማ ነገር የለም። ሲያዩ ነርቮቹ በትክክል ናቸው። ሲያዩ ይንቀሳቀሳል። ሰውየው ይወድቃል፣ ይሞታል የተባለው ሰው ሃሌሉያ። ዛሬ ለአንድ ሰው ልናገር በኢየሱስ ስም። ሰዎች አይደሉም፣ አንተ እንኳን ራስን በጠበቅክበት በዛ ቦታ በኢየሱስ ስም መገኘት እንዳይሆንልህ ዛሬ ባረኮ። እግዚአብሔር ባየልሽ ቦታ መገኘት ይሆንልሽ። እግዚአብሔር ባየልህ ቦታ መገኘት ይሆንልህ። ለምን እያልኳችሁ እንደሆነ ታውቃላችሁ? ለካ ጳውሎስ እንዲገኝ እግዚአብሔር ፕሮግራም ያደረገው ቦታ አለ። አጠገብ ያለውን ሰው ጨብጠው አጠገብ ያለውን ሰው በጌታ በኢየሱስ ስም በለው፣ ያንተ መገኛ በለው። አንተ ያለህበት ቦታ አይደለም። ያንተ መዳረሻ በለው። አንተ ያለህበት ቦታ አይደለም። እግዚአብሔር ያዘጋጀልህ ቦታ አለ። ያ ቦታ ደግሞ በለው እባክህ ወደፊት ነው። ትቀጥላለህ፣ ትሄዳለህ፣ ትደርሳለህ፣ ትከናወናለህ። አሜን ላለው ሰው ይሁንለት። እና ከፊት የታየለት ነገር አለ፣ ከፊት የተነገረው ነገር አለ፣ መድረስ ያለበት ቦታ አለ። ስለዚህ ጳውሎስ ኖርማል ሆኖ ተቀምጦ መርዙ በእርሱ ላይ እስኪሰራ ድረስ መጠበቅ አይችልም፣ ይቸኩላል። ኢሳይያስ 43ን ተዘጋጁልኝ። እስከዛ ይቸኩላል በሉ እስቲ 43 ቁጥር 2 እና ቸኮለና ምን አለ ጳውሎስ? እፉኝቷን አራገፈ። አሁን ምን መሆኑን አዩ? አለማበጡን አዩ፣ አለመድማቱን አዩ፣ ነርቮቹ በትክክል ሲሰሩ አዩ፣ ሲቆም ሲቀመጥ ሲንቀሳቀስ ሲያወራ ሲናገር አዩ። ዞር በልና ጠላቴ ሆይ በል። አይነ እያየ ጆሮ እየሰማ እግዚአብሔር ያለልኝ በህይወቴ ላይ ተፈጽሞ አየዋለሁ፣ ታየዋለህ በሉት። ይሁንልሽ በኢየሱስ ስም። ጳውሎስ ከመርከቡ መውረድ፣ በባህር ውስጥ መስጠም አልፎ እንደምንም እንዴትም ዳር ደርሶ እንደገና ሌላ እንቅፋት ጠበቀው፣ ሌላ ችግር ጠበቀው፣ ሌላ መከራ ጠበቀው። መልእክት አለኝ እዚህ ጉባኤ ውስጥ ላለ ሰው። የትላንትናውን አለፍ ያለው፣ የአምናውን አለፍ ያለው፣ የካቻምናውን አለፍ ያለው፣ ዘንድሮ የሚጠብቀኝ ምንድነው ለምትለው ላንተ አሰራሩ ነው ብዬ ነው የምነግርህ ዛሬ። ምንም አላጽናናም፣ ብዙም አላብራራልህም። በቃ የአምላኬ እግዚአብሔር አሰራሩ እንደዚህ ነው። ያኛውን አልፌው ነበር ደግሞ ይሄኛው ገጠመኝ ስትል ያኛውን እንዳለፍከው ታልፈዋለህ ነው የሚልህ። ጸሎትህን ቀይር። አቦ ንገረው አጠገብ ላለ ሰው ከዚህ በኋላ ጸሎትህን ቀይር። በሽታህን አትቁጠር በለው። መከራህን አትቁጠር፣ የተቆጠረልህን በለው። በረከት መቀበል ትፈልጋለህ? ጸሎትህን ቀይር። በገጠመ ነገር ሁሉ አምላክን እግዚአብሔርን አመስግነው። ጳውሎስ አብሯቸው ነው መከራ እየከፈለ ያለው፣ አብሯቸው ነው ችግር ውስጥ ተቀምጦ ያለው። ግን አይዟችሁ ይል ነበር፣ አትፍሩ ይል ነበር። እንደውም በጣም ወደው ቃል አለ 25ኛው ቁጥር ላይ 27 25 ላይ ዝቅ ስትሉ እንደተናገረኝ እንዲሆን እግዚአብሔርን አምነዋለሁ አለ። እግዚአብሔር ጳውሎስን የቱ ጋር ተናግሯል ብላችሁ ስትሉ ከ9ኛው ምዕራፍ ጀምሮ እግዚአብሔር ጳውሎስን እየተናገረው በንጉስ ፊት ትቆምልኛለህ፣ በቄሳር ፊት ትቆምልኛለህ፣ ሮማ አደባባይ ላይ ስለኔ ትናገራለህ ይለው ነበር። ህልም ያላችሁ ሰዎች አላችሁ፣ እግዚአብሔር የተናገራችሁ ሰዎች አላችሁ። እግዚአብሔር ከተናገራችሁ አንድም አይጎልም። አጠገብ ያለውን ሰው ጨብጠው እግዚአብሔር የተናገረህ በለው። በህይወት ላይ ሳይፈጸም፣ በህይወትሽ ላይ ሳይፈጸም አትሞቺ። እየነገርኳችሁ ያለው ስለ እፉኝት ነው፣ ስለ መርዛማ እባብ ነው የምነግራችሁ። በእፉኝት የተነደፈ ሰው መኖር አይችልም፣ መቀጠል አይችልም። በቃ የሱ ነገር አበቃለት ነው የሚባለው። ምዕራፉ እስከዚህ ነው፣ ተዘጋ ነው የሚባለው። ለካ ኪዳን ያለው ሰው አይዘጋበትም። መጽሐፍ ሲናገር የዳዊት መክፈቻ ይላል። ራዕይ 3:8 ላይ 3:5 ጀምሮ እስከ 8 የዳዊት መክፈቻ በምኑ ያለ? በእጁ ያለ። ኪዳን ያለው ሰው ለካ መክፈቻው በእጁ ነው ያለ፣ ማራገፊያው በእጁ ነው ያለ። እንዳንቺ የረዳው ሰው አለ ጌታ፣ እንዳንቺ ያሳለፈው ሰው፣ እንዳንቺ ያገዘው ሰው አለ። በኢየሱስ እጁ አሁንም በላይሽ ላይ ትሆን፣ በቤትሽ ላይ ይሆን እና ታውቃላችሁ ጳውሎስ አሁን የዚህ ዘመን ጴንጤ ቢሆን ማለት ነው እሺ እግዚአብሔር ሆይ እኔ ያለው ብለ ትደርሳለህ ብለ ትቆማለህ ብለ ስለኔ ታወራለህ ብለ ከችግር ወደ ችግር ከመከራ ወደ መከራ አንተማ በቃ አምላክ አይደለህም ይል ነበር የዘንድሮ ጴንጤ። አንተማ ከኔ ጋር አይደለም ይል ነበር የዘንድሮ ጴንጤ ቢሆን። ጳውሎስ ግን
ችግሩም እያለ መከራውም እያለ ችግሩንም መከራውንም እንዴት እንደሚያልፍ ያውቅ ነበር። 27ኛው ምዕራፍ ላይ ሰዎቹ እንደዛ ሲጨነቁ አትፍሩ እያለ አለፈ። 28ኛው ምዕራፍ ላይ እያራገፈ አለፈ። አንድ ሰከንድ ልስጣችሁ። በህይወታችሁ ላይ ከብዶ ያለ በልባችሁ በአይምሮአችሁ የያዛችሁትን ነገር አስቡት። በዚህ ሰከንድ አስቡት። እኔ እንደሚችል አምናለሁ እግዚአብሔርን። አስቡት። ይሄም ያም ያኛው የሚራገፍ የምትሉትን ጉዳይ አስቡት። በተቀባው በናዝሬቱ ጌታ በኢየሱስ ስም በነገራችሁ ላይ እናገራለሁ። ያ ነገር ያ ጉዳይ ዛሬ አይደለም፣ አሁን ይራገፍ። አሁን ይራገፍ። አሁን ይራገፍ። አሁን ይራገፍ። አሁን ይራገፍ። ከመንገዳችሁ ላይ ይራገፍ። ከሰውነታችሁ ላይ ይራገፍ። ከቤታችሁ ላይ ይራገፍ። ከኑሯችሁ ላይ ይራገፍ። ከአገልግሎታችሁ ላይ ይራገፍ። ከፋይናንሳችሁ ላይ ይራገፍ። ከስራችሁ ላይ ይራገፍ። ከአንዳንድ ሰው ላይ በመንፈስ ምን እንደማይ ታውቃላችሁ? ከሲኖ የሚራገፍ አሸዋ ወይም አፈር እስከሚመስል ድረስ የተራገፈላችሁ ሰዎች አላችሁ። ቀጣይ በምስጋና ቀጣይ በምስክርነት እግዚአብሔር ያገናኘናል። በኢየሱስ ስም ተራገፈ። ድገምና እስቲ በኢየሱስ ስም ተራገፈ በለኝ። እንደ አፋችሁ ቃል ሆነ። አንብብልኝ። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። ይሄንን ነው የምፈልገው። የመጀመሪያውን ቁጥር ይሁንላችሁ ለእናንተ። ይሄኛውን ሁለተኛውን ቁጥር በል። በውሃ ውስጥ ስሙልኝ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ። እሺ። በወንዞችም ውስጥ ባለፍክ ጊዜ አያሰጥምህም። በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ምንህ ነኝ? መድኃኒትህ። በሽታ ባለበት መድኃኒት ያስፈልጋል አይደል? በሽታ ካለ መድኃኒት ያስፈልጋል አይደለ? የአማኝ መድኃኒት ነው፣ ፋርማሲ የተደረደረ አይደለም። አያስፈልግም እያልኩሽ አይደለም። ደግሞ መድኃኒት አይቆሽ ሙቺና መድኃኒት ጣይ ብሎኝ ነው በይ። ክብር ለጌታ ይሁን። መድኃኒቱንም ዕውቀቱንም ጥበቡንም የሰጠው ማን ነው? እግዚአብሔር ነው። ግን ከመድኃኒት ሁሉ በላይ መድኃኒት የሆነ ጌታ አለ። ከመድኃኒት ሁሉ በላይ የሚቀድም መድኃኒት አለ። እና እንደዚህ አለው፣ በውሃ ውስጥ ባለፍክ ጊዜ ምን አይልም፣ በእሳት ውስጥ በሄድክ ጊዜ ደግሞ አያቃጥልም አለና ወዳጄ ነበልባሉም አይፈጅህም። እሳት ውስጥ የሚያልፍ ሰውዬ እኮ አይደለም፣ እሳት ዳር የቆመ ሰውዬ ነበልባል ይመታዋል። ወላፈን ማለት ነው። አይገርማችሁም? ይሄ ቃል ግን በእሳት ውስጥ ሆነህ አለ አያቃጥልህም። ለካ ታውቃላችሁ፣ ቃል ካለ ኪዳን ካለ በምንም አይነት ሰልፍ፣ በምንም አይነት መከራ፣ በምንም አይነት በሽታ፣ በምንም አይነት ችግር ውስጥ ኑሮ፣ እንደውም እውነተኛን ክርስቲያን ማለት ነው ችግር ስሎ በቃ የተሳለ ነው የሚያደርገው። ችግር አስውቦ መልከ መልካም ነው የሚያደርገው። ጌታ ምስክሬ ነው የምነግራችሁ። እኔ ችግር የጣለው አማኝ አላየሁ። አማኝ ነው ያልኳችሁ፣ ጴንጤ ያላልኩ። ችግር የገደለው አማኝ አላየሁ። ሲያምርበት፣ ሲጨምር፣ ሲበዛለት፣ ሲባረክ፣ ሲሰፋ ነው ያየሁት። እንደማን ካልከኝ እንደ ጳውሎስ። ዛሬ በዚህ ቅባት የምባርከው አንድ ሰው አለ እዚህ ጉባኤ ውስጥ። የአባቶች አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር በጌታ በኢየሱስ ስምና ስልጣን ከላይ ከአርያም ከሶስተኛ ሰማይ ያንተ ያንቺ የሆነውን ላንቺ ያሰበውን ያንን በረከት አሳልፎ ይስጣችሁ። ያንን በረከት አሳልፎ ይስጣችሁ። ያንን ሰላም አሳልፎ ይስጣችሁ። ያንን ፈውስ አሳልፎ ይስጣችሁ። ቅድም እንደነገርኳችሁ የዘመኑ አይነት ጴንጤ ቢሆን ኖሮ ጳውሎስ ከተቀመጠበት ሳይነሳ እፉኝቷንም ሳያራግፍ እንዲህ ነበሮ ያልከኝ የተናገርከኝ ይሄ ነው ወይ? በቃ መጨረሻዬ ነው፣ በእፉኝት ተነድፍ ያለው መርሷ ገዳይ ነው ነበር የሚለው። ብድግ እስቲ አሁን ብድግ በሉ ከተቀመጣችሁበት። ጌታ መንፈስ ቅዱስ ይባርካችሁ። ቁጭ በሉ። አሁን ካላችሁበት አመለካከት ልክ ከአይን ጥቅሻ በፈጠነ ብድግ እንዳላችሁት ካላችሁበት አስተሳሰብ ካላችሁበት አመለካከት ውጡ። አሁን የሚቸግር ነገር አለ፣ በደንብ አውቃለሁ። ግዴላችሁ የሚያስለቅስ ነገር አዎ በደንብ አውቃለሁ። ባዶነት አለ፣ ጎዶሎ አውቃለሁ አለ። የታመመ ነገር አልፈወስ አለ አውቃለሁ በደንብ።
ትዳር የለም፣ ልጅ የለም፣ ኑሮ የለም፣ ስራ የለም። አውቃለሁ በደንብ ግን ጌታ ቃሉን አይቀይርም። እባርክሻለሁ ብሏል። እግዚአብሔር ይባርክሻል። በውሃ ውስጥ ባለፍክ ጊዜ ምን አይልም? አያሰጥምህም። ባይዘው የውሃ ስር ረግረግ ነው፣ ማስመጥ ባህሪው ነው፣ ስራው ነው። ግን ያንተ ጊዜ ምን ይሆናል መሰለህ? አስፋልት ይሆናል፣ ደረቅ መሬት ይሆናል። አረ እንደውም ቀይ ምንጣፍ ምናምን ኦኬ፣ የኛ ሀገር ለካ አደይ አበባ ነው። አደይ አበባ ምናምን ሁሉ ሊነጠፍልህ ይችላል። ጌታ ይባረክ። በእሳት ውስጥ ባለፍክ ጊዜ አያቃጥልህም። አዎ እግዚአብሔር ከተናገረ አያቃጥልም። እና አብድናጎን ታስታውሳላችሁ? ሚሳቅ ሲድራቅ አብድናጎ በእሳት ውስጥ ምን አሉ? ተጥለው አልቃጠል ሲሏቸው ንጉሱ ምን አዘዘ? 7 እጥፍ ምን አለ? እቶን አንድዶባቸዋል። 7 14ም ቢያደርገው ከነርሱ ጋር ቀድሞ ይገባል። ክብር ለጌታ ይሁን። የጫማቸው ማሰሪያ እንኳን አልተቃጠለም። የእግዚአብሔር አብሮነት ይህን ያህል ቅርብ ነው። ጳውሎስ ይህንን ስለሚያምን የገጠመውን መከራ ሁሉ እንደ ድልድይ እንደ መሻገሪያ እየተጠቀመ ሄደ፣ አራገፈ። ከዛ በኋላ ሰዎቹ ምን አሉ አለ መጽሐፉ? ምን አሉ? ይሄ ሰው አምላክ ነው። ቀድመው ግን ምን ብለዋል? በቀደመው ቁጥር ላይ ምን ብለዋል? ይሄ ሰው ነፍሰ ገዳይ ነው። ከዛ ሁሉ መከራ ወጥቶ፣ ከዛ ሁሉ ሰልፍ ወጥቶ፣ ከዛ ሁሉ ችግር ወጥቶ ደግሞ አሁን ወደ ሌላ ችግር። ምናልባትም በግል ካገኟቸው አብሮት የነበሩትን አረ ላለመጥፋት ከዚህ ሰው ተለዩ። ዘንድሮ ሰው እንዲኮ ነው የሚለው ማለት የሆነ አላማቸው፣ ሐሳባቸው፣ ፕሮግራማቸው ካልተሳካላቸው እንደዛ ነው የሚሉት። እኔ ደግሞ ሰው ያቆመው ሰው አይቻል አውቅም፣ እግዚአብሔር ያቆመው እንጂ። ሰፊ አንተን ማን ረዳ? ማሙዬ አንተን ማን ረዳ? ዘርሽ አንተን ማን ረዳ? አሹ አንተን ማን ረዳ? ትጋ አንተን ማን ረዳ? ሌላ ስም ሲጠሩ ሰማችሁ? እግዚአብሔር ይርዳቸው። ማለቴ እነ ጳውሎስን የተቀበሉትን ሰዎች ነው ያልኩት። እኔ ነገረኛ እንዳትሆኝ፣ ኢየሱስ ጌታ ነው። አንዳንድ ጊዜ ታውቃላችሁ ያቆማችሁ ጌታ መሆኑን ሰዎች ይስታሉ። የረዳችሁ ጌታ እንደሆነ ይስታሉ። የጠራችሁ ጌታ እንደሆነ ይስታሉ። ሳቱ በቃ የጳውሎስን ጥሪ፣ የጳውሎስን መቆም፣ የጳውሎስን መቀጠል ሰዎቹ ሊያምኑ አልፈለጉም። ስለዚህ ነፍሰ ገዳይ ነው አሉ። ለነፍሰ ገዳይ ደግሞ ማንም ሰው አይራራለትም አይደል? ግን የተናገረው አምላኩ እግዚአብሔር አብሮት ስለነበረ ራራለት። ከዛ ጳውሎስ ደግሞ አምላኩን እግዚአብሔርን ያምን ስለነበረ ማራገፍ ነው የጀመረው። አሁን አንዳንድ ሰዎች ቅድም እንደነገርኳችሁ እንደ አብርሃም ችግሮቻችሁን እየቆጠራችሁ፣ እድሜያችሁን፣ ዘመናችሁን እየቆጠራችሁ፣ በሽታችሁን እየቆጠራችሁ፣ መከራችሁን እየቆጠራችሁ፣ እናንተ እየቆጠራችሁት እንዴት ይራገፍላችሁ? ከሰበካችሁ ኢየሱስን ስበኩ፣ ችግራችሁን አትስበኩ። እውነት በጣም ሰው ችግሩን ነው የሚሰብከው። ለማስረዳት ሲሞክሩ ሳይዙን፣ ወርዱን፣ ምናምን ስፋቱን ነው የሚናገር። ኖ ያ ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ሰው ታስታውሳላችሁ? ኢየሱስ መጥቶ ልትድን ትወዳለህ ሲል በቃ ማለት የነበረበት አንድ ነገር ነው። በቀደመው ጊዜ ሆነ እንጂ ኢየሱስ ሰውዬ የዚህ ዘመን ጴንጤ ሳይሆን አይቀርም። ችግሩን ነው የነገረው። ማለት ራሱ ለስብከቱ ባለቤት ስብከት ለሆነው ጌታ ሌላ ስብከት የትኛውን ችግሩን ወንጌሉን ቢሆን ጥሩ ነበር። በዚህ ገብቶ በዚህ ወጥቶ እንዲሆኑ እነንትና ሰው ዘመድ ጓደኛ ጉልበት ያላቸው ሲል ሰማው። የኔ ጌታ ደግ አይደል ቸር አይደል? ካስጨረሰው በኋላ በቃ አለ። አሁን ግን አልጋን ተሸክመ እና ችግሮቻችሁን እያሰባችሁ፣ ነገሮቻችሁን እያሰባችሁ ጊዜ ከማጥፋት ጌታን እያሰባችሁ እያመሰገናችሁ ጸሎታችሁን ቀይራችሁ ጠብቁት። እግዚአብሔር አያሳፍራችሁ። አጠገባችሁ ያለውን ሰው እግዚአብሔር አያሳፍርህም በሉት። እግዚአብሔር አያሳፍርሽም። ሊያሳፍርሽ በሏት። አልጠራሽም፣ ሊያከብርሽ ጠርቶሻል። እርሱም ምን ይልሻል? ያከብርሻል። አሁን ነፍሰ ገዳይ ነው ያሉትን ሰው ከመቼው ሐሳቡን እንደሚቀይር አይታችኋል? በስማ ቁርስ ጋብዛችሁት ያላንተ እንዳንተ ያለው ሰውዬ ምሳ ያረፈዳችሁበት ቀን ሌላ ስም ነው የሚሰጣችሁ። ይሄ ነፍሰ ገዳይ ነው። በቃ እርግማን አለበት፣ የተረገመ ነው። የሆነ ከርስማ አለ የሚከተለው፣ የሆነ ክፉ ስር፣ የሆነ ኃጢአትማ አለበት አለ ዮሐንስ ወንጌል ምዕራፍ 5 ላይ ምዕራፍ 9 ላይ ከቁጥር 1 እስከ 3
የምታውቁት ታሪክ ስለሆነ እናነበው። ኢየሱስን እንዲህ አሉት፣ መምህሮ ያሉት ይህ ሰው እንዲህ ሆኖ ይወለድ ዘንድ የሱ ወይስ የወላጆቹ ኃጢአት ነው አሉ አይደል? ያውን ከኢየሱስ ጋር የቆዩ ሰዎች ናቸው እንደዛ ያሉት። ኢየሱስ እግር ስር ቁጭ ብለው የተማሩ ደቀ መዛሙርቶች ናቸው ኢየሱስን የጠየቁት። ከእናቱ ማህፀን ጀምሮ ያ ሰው ደግሞ ምን ነበር? አይነ ስውር ነበር። እና እግዚአብሔር አይኑን ማብራት አቅቶት ሳይሆን ወይም እሱ እንደዛ ሆኖ በመወለዱ ሊደሰት ፈልጎ ሳይሆን ስራ ሊሰራ ነበር። ቅድም ብያቸዋለሁ፣ የውስጥ አይኖቻችሁ ሳይበራላችሁ አትሞቱ ብያቸዋለሁ። አሜን ላለ ሰው ይሁንለት። እና የማን ስራ ነው የማን ኃጢአት የማን በደል ነው ሲሉት ኢየሱስ ደግሞ እንደዚህ ያለ ረጋ አለና እሱ ወይም ወላጆቹ ምንን አልሰሩም ማለት ኃጢአትን አልሰሩም፣ ነገር ግን አለ የእግዚአብሔር ምን ክብር ወይም የእግዚአብሔር ስራ ይገለጥበት ዘንድ ነው። ከገጠማችሁ ነገር የተነሳ ሰዎች አይደሉም ሌሎች ሩቅ ያሉት አይደል ራሳችሁ እንኳን በራሳችሁ ላይ ያሟረታችሁ የሟርት ንግግር የስንፍና ንግግር ድካም የተናገራችሁ ያወራችሁ ሰዎች የላችሁ አላችሁ የላችሁ? ከዚህ በኋላ በሉሲ በሉሲ የስንፍና ንግግር ተፍቼዋለሁ። ወደ ትፋቱ የሚመለሰው ውሻ ነው ነግሬሃለሁ። ደግመሱን ጉዳይ ካሰብከው በቃ እኔ አላልኩም ግን ተረቱን ነው ብየዋለሁ። አማኝ የጣለውን ነገር አያነሳም። እሺ ጥየዋለሁ በሉ፣ መከራዬን በሉ እንዳለፈው ውሃ ረሳዋለሁ። ያ ከደቂቃ በኋላ ደግሞ መልሰው ረሱ አምላክ ነው አሉ። ማለት የአምላክነት ባህሪ ለማይገባው ሰውዬ የአምላክነት ባህሪ ለሌለው ሰውዬ አምላክ ነው አሉ። አትፍረዱባቸው። አንደኛ ሰዎቹ የጠለቀ ትምህርት የላቸው፣ የመጀመሪያው ችግራቸው። ሁለተኛው ነገራቸው ደግሞ እነሱ ዓለም ላይ ማለት ነው እነሱ ዓለም ላይ እነሱ ህይወት ላይ እነሱ ኑሮ ላይ በፉኝት ተነድፎ በህይወት የቀጠለ ሰው አይተው አያውቁ። ሶስተኛ ነገር ከተነደፈ በኋላ ለማራገፍ የሚሞክር ሰው አይታሰብም። መርዙ ቀድሞ ነርቫቸው ነው የሚቆጣጠረው። ስለዚህ በምንም አይነት ሁኔታ ሰው በዚህ መልክ ይድናል የሚል ሐሳብ የላቸውም። ስለዚህ ይሄ ሁሉ ከሆነ ይሄ ሰው ከቀጠለ ከቆመ አራግፎ ከተነሳ በቃ ይሄ ሰውማ አምላክ ነው አለ። ታውቃላችሁ እፉኝት በእነሱ ዓለም ውስጥና አስተሳሰብ ላይ በቃ የኃጢአት ምልክት ነው። እና መጽሐፍ ሲናገር ደግሞ የኃጢአት ደሞዙ ምንድነው ይላል? ሞት ነው። ስለዚህ ኃጢአተኛ ነው የሚነደፈው፣ የተነደፈ ደግሞ ይሞታል። ስለዚህ ኦሬዲ ደሞዙን ምን ብለዋል ይላል? ተቀብሏል ነው የሚሉት። ጳውሎስ ግን አራግፎ በተነሳ ጊዜ የሞትን መውጊያ ሰብሮ ነው የተነሳው። ራሱ እንደጻፈው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና አሜን። ከዛ ሉቃስ ወንጌል ምዕራፍ 10 ቁጥር 19 ተዘጋጀልኝና እጨርሳለሁ። በማን በኩል ድል መንሳት ሆነልን? በኢየሱስ በሉ እስቲ። ጳውሎስ የሚገርማችሁ ነገር ይሄንን የሞት መውጊያ በልጁ በክርስቶስ ኢየሱስ ስም ድል አድርጎ የሞትን መውጊያ ሰብሮ ኃጢአት ብለው የሚያስቡትን ሰዎች አስተሳሰብ ሽሮ እንደገና ደግሞ ከመርዙ የተነሳ የሚጠብቀውን ሞት አልፎ እግዚአብሔር ወዳየለት ሄደ። እናንተ በማን ፊት ትቆምልኛለህ አለ? በቄሳር ፊት። ለስር ነው የሚወስዱት፣ ለኮንፈረንስ አይደለም። ግን እግዚአብሔር ቀድሞ ምን አድርጓል? ፕሮግራም አድርጓል። ብቻውን የሚያገለግልበት ኮንፈረንስ፣ ብቻውን ደግሞ ንጉሱን የሚያገኝበት ኮንፈረንስ። ዛሬ እንደዚህ ይሁን። ቀኞቻችሁን ስጡኝ በጌታ በኢየሱስ ስም። ብዙ ገንዘብ ያስፈልገኛል፣ ብዙ ሰው ያስፈልገኛል፣ ብዙ ዕውቀት ያስፈልገኛል፣ ብዙ ዶክመንት ያስፈልገኛል፣ ብዙ ፕሮሰስ አለብኝ ለምትሉ ሰዎች መልእክት አለኝ። እንደ መልእክተኛ እናገራለሁ። እግዚአብሔር ብቻውን በቂ ነው። እግዚአብሔር ብቻውን በቂ ነው። የሆነ ሰው ዛሬ ማለፍ ይፈቀድለታል። የይለፍ ወረቀት ይሰጠዋል። በጀት ይበጀትለታል። መንገድ ይከፈትለታል። ጸጋ ይጨመርለታል። ጳውሎስ በችግር ውስጥ በመከራ ውስጥ ሁሉ ክብር፣ ጸጋ፣ መንፈስ፣ ኃይል ነበር የሚቀበለው። ታውቃላችሁ? ለዚህ እኮ ነው ኃይልን በሚሰጠኝ በክርስቶስ አለ። ስንቱን ይሄ ባይሆን ኖሮ የጳውሎስ ጸሎት፣ ይሄ ባይሆን ኖሮ የጳውሎስ እምነት የገጠመው እንቅፋት ሁሉ ባፍጢሙ ይደፋው ነበር። ገና ስቆም ቅድም ምን ብያችኋለሁ? እንቅፋታችሁ መስፈንጠሪያችሁ ነው፣ መንደርደሪያችሁ ነው።
ወዴት አትሉኝም? በጌታ በኢየሱስም እግዚአብሔር ወዳየላችሁ። ዮሴፍን እኮ ወንድሞቹ ገለው ቀብረው ታውቃላችሁ። የአውሬ ደም ይዘው ሊሄዱ ነበር በሸሚዙ ወደ አባቱ አውሬ በላው ለማለት ማለት ነው። ግን የእግዚአብሔር ዘላለማዊ ፕሮግራም በሱ ውስጥ ስለነበረ እድል ፈንታ አልሰጣቸው። አሁን አንዳንድ ሰዎች እሱን ክፍል ስታጠኑ ሮቤልን የቀና ልብ ስለሰጠው ሮቤል ስለራራ ይመስላል። ሮቤል አራራም፣ እግዚአብሔር ነው የራራው። ሰው ራርቶ አያውቅም፣ እግዚአብሔር ነው የሚራራው። ሰው አዝኖ ሊያቅ ይችል ይሆናል። ማዘንና መራራት ደግሞ አይገናኝም። ራርቻለሁ እንዳትል፣ በእውነት ሰው አይራራ፣ ሰው አይራራ። እግዚአብሔር ራራና በሮቤል በኩል መጣና አስመለጠው። ከዛ ገለው ሊቀብሩት የነበረውን ሰውዬ ወስደው ለማን ሸጡት? ለማን ሸጡት? ለግብጽ ነጋዴዎች ሸጡት። የተገዛ ሰውዬ ግዞት ቤት አይደለም የሚገባው? ለባርነት አይደለም የሚሄደው? ግን ታውቃላችሁ በተሸጠበት ቤት ለባርነት በተገዛበት ቤት በነፃነት የኖረው ዮሴፍ ብቻ ነው። ለሆነ ሰው መልእክት እየነገርኩት ነው። በተሰደድሽበት በማይመችበት ሁኔታ እየተገፋ ባለበት ጉዳይ ላይ እግዚአብሔር በነፃነት ያኖርሃል፣ በክብር ያኖርሻል፣ በበረከት ያኖራቸዋል። እሺ እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይላት ላይ ሁሉ ምንን ስልጣን ምንን ስልጣን ምንን ስልጣን እንዲህ ብዬ ልባርካችሁ። የተቀበላችሁት ይሄ የልጅነት ስልጣን ከዚች ማይክሮ ሰከንድ ጀምሮ በላያችሁ ላይ በኃይል ይገለጥ፣ በላያችሁ ላይ በስልጣን ይገለጥ። ጳውሎስ ይሄንን ቃል ይዞ ነው የወጣው። ሉቃስ ላይ ተጻፈ። ቀጥሎ ሐዋርያት ሥራ ሲመጣ ገጠመው። ከአንድ ምዕራፍ በኋላ ከአንድ መጽሐፍ በኋላ ይሄ ችግር ገጠመው። ኦኬ ያለና መዘዝ አደረገ በውስጡ ያለውን በመጽሐፉ ላይ የተቀመጠውን ቃል እባብና ጊንጡን ትረግጡ ዘንድ በጠላት ኃይላት ላይ ሁሉ ስልጣን ሰጥቻቸዋለሁ። ስለዚህ እኔ ላይ የተቀመጥክ አንተ እፉኝት እባብ መርዛማው ከኔ ላይ ሃሌሉያ። በእግሮቻችሁ ትቆሙልኛላችሁ። ምንን እባብና ጊንጡን ትረግጡ ዘንድ በጠላት ኃይላት ላይ ስልጣንን ምን ብያቸዋለሁ? እንደ ቆማቸው ሐዋርያት ሥራ ላይ አንድ ክፍል እናንብብና እንጨርሳለን። ሐዋርያት ሥራ ምዕራፍ 9 ከቁጥር 15 እስከ 16 በጣም የሚገርማችሁ ይሄንን ሁሉ እግዚአብሔር ለምን ተጠነቀቀለት ሲባል እዚህ ጋር መልስ አለ። ይሄን ሁሉ እግዚአብሔር እንዴት ረዳው ሲባል መልስ አለ። ምን ይዞ ነው የወጣው ስትሉ እዚህ ጋር መልስ አለ። ምን አይቶ ነው የወጣው ስትሉ እዚህ ጋር መልስ አለ። ምን ሰምቶ ነው የወጣው ስትሉ እዚህ ጋር መልስ አለ። እንዲህ ብዬ ልባርካችሁ በጌታ በኢየሱስም የሰማይ አምላክ እግዚአብሔር ዛሬ ከጥያቄያችሁ መልስ ጋር ያገናኛቸው፣ ከጸሎታችሁ መልስ ጋር ያገናኛቸው፣ በጌታ በኢየሱስም ከበረከታችሁ ጋር ያገናኛቸው። ዛሬ ዝግ ደጆች ቢኖሩ ተከፍቶ ማለፍ ይሁንላችሁ። የተያዙ ነገሮች ቢኖሩ ዛሬ በታምራት ይለቀቅላችሁ። እሺ ጌታም በአሕዛብ በነገስታት በእስራኤል ልጅ ጌታም ይህ በአሕዛብ በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነውና ሂድ። ስለ ስሜ ስንት መከራ ሊቀበል እንዲያውም ስፈልግ እኔ እመለከተዋለሁና አለው። ጌታ ኢየሱስ ይባርክ። ስለ ስሜ ስንት መከራ ጳውሎስ መከራዎቹን ከማየቱ በፊት መከራ እንደሚያይ አይደለም እግዚአብሔር የተናገረው፣ እንደሚሸከም። በእርግጠኝነት እዚህ ጉባኤ ውስጥ በብዙ ሰልፍ በብዙ መከራ ውስጥ እያለፋችሁ ያላችሁ ሰዎች ልትኖሩ ትችሉ ይሆናል። ግን መከራ የተሸከማችሁ ሰዎች የላችሁ። ካላችሁ እንኳን መጽሐፉ እንደዚህ ይላል፣ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደማ ወደ እኔ ከዛስ እኔ። ይሄ ቤት የረፍት ቤት ነው። እግዚአብሔር የሚያሳርፍ አምላክ ነው። ዛሬ ለዘላለም ማረፍ ይሁንላችሁ። በኢየሱስ ስም ማረፍ ይሁንላችሁ። በኢየሱስ ስም ማረፍ ይሁንላችሁ። አቅማችሁን የያዘ ጉልበታችሁን የያዘ በረከታችሁን የያዘ ደስታችሁን የያዘ ጤናችሁን የያዘ አራግፉት። አሁን እንደ ጳውሎስ አራግፉት። እፉኝቷን አራግፏት። ጠላታችሁን አራግፉት። እርግማናቸውን አራግፉት።
ክፉ ምክራቸውን አራግፉት፣ አራግፉት፣ አራግፉት በኢየሱስ ስም አራግፉት፣ አራግፉት። ይራገፍ በኢየሱስ ስም ይራገፍ። በእውነት እያራገፋችሁ እናንተ ላይ ያለ፣ እናንተ ቤተሰብ ላይ ያለ፣ ዘር ማንዘራችሁ ላይ ያለ በኢየሱስ ስም ይራገፋል፣ በኢየሱስ ስም ይራገፋል፣ በኢየሱስ ስም ይራገፋል፣ በኢየሱስ ስም ይራገፋል። ከህልሜ ላይ በሉት፣ ከራእዬ ላይ፣ ከአገልግሎቴ ላይ፣ ከደስታዬ ላይ፣ ከሰላሜ ላይ፣ ከበረከቴ ላይ፣ ከትዳሬ ላይ፣ ከልጆቼ ላይ ተራገፍ፣ ተራገፍ፣ ተራገፍ። አራግፉት፣ 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 አራግፉት በኢየሱስ ስም። ጌታ ምስክሬ ነው። ዛሬ የሚራገፍላቸው ሰዎች አሉ። የዓመታት ችግራችሁ የሚራገፍላችሁ፣ የዘመናት መከራችሁ የሚራገፍላችሁ። ስትሰሩ በጣም ጎበዞች፣ ስትለፉ በጣም ጎበዞች፣ ስትሮጡ በጣም ጎበዞች፣ ስትቆጥቡም በጣም ጎበዞች። የእናንተ ነገር ግን አይጨምርም፣ የእናንተ ነገር አይበዛም። እርምጃችሁ ሁሉ ጊዜ ባለበት ሂድ የተባለ ይመስል እዛው ነው። የሚቀየር ነገር የለም። አገር ውስጥ ሆናችሁ ከሀገር ወጥታችሁ አዲስ ነገር አታመጡም። ሰፈር ቀይራችሁ አዲስ ነገር አታመጡም። ስራ ቀይራችሁ አዲስ ነገር አታመጡም። የሚቀየር ነገር በሕይወታችሁ ላይ የናፈቃችሁ ብዙ ሰዎች እንዳላችሁ አውቃለሁ። ዛሬ ግን የነደፋችሁ እፉኝት፣ ነገራችሁን ያዘ እፉኝት፣ ነገራችሁ ላይ የተቀመጠ እፉኝት፣ ነገራችሁን የበላ እፉኝት በዚህ ጉባኤ ላይ ያላችሁ፣ በተለያየ ዓለማት ላይ ይህን ቪዲዮ እያያችሁ ላላችሁ ለእናንተ ሁሉ ዛሬ እፉኝቷ የምትራገፍበት ቀን ይሆናል። እፉኝቷ የምትራገፍበት ቀን ይሆናል። መርሶዶ ተተክሎ የተቀመጠባችሁ ነገር የሚራገፍበት ቀን ይሆናል። አራግፉት፣ አራግፉት በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም አራግፉት፣ አራግፉት፣ አራግፉት። ነገራችሁን እየጠራችሁ አራግፉት፣ አራግፉት በእምነት መንፈስ